ከዚህ በኋላ በተለያዩ ሀገራት እየሄድን እየጎበኘን የሀገሩን ባህል ልታያቸው የሚገቡ ቦታዎችን ከኔ ጋር እንጎበኛለን። እናንተ ብቻ አብራችሁን ሁኑ። ሰብስክራይብ አድርጉን፣ ላይክ አድርጉ። አራዳ መጥቻለሁ። እዚሁ ካናዳ ነኝ። የት ነው የሚያመሹት፣ የት ነው የሚበሉት፣ የሚጠጡት ብዬ ለመጎብኘት መጥቻለሁ። አራዳ የኢትዮጵያ ሬስቶራንት ውስጥ ነው ያለው። እንዴት አመሻችሁ? አራዶች ይባላል ከነስሙ። እዚህ ያለነው ደግሞ ቶሮንቶ ውስጥ ነው። አራዳ ባርና ሬስቶራንት ኢትዮጵያውያን በኢትዮጵያውያን የተመሰረተ ኢትዮጵያዊ ምግቦች ቆንጆ ተደርገው የሚዘጋጁበት ቤት ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሰላም ነው? እንዴት ናችሁ? እንዴት ናችሁ? ምህረት እባላለሁ። እሺ ምህረት፣ በዚህ ቤት ስራ አስኪያጅ ነው የሚባለው። እሺ ቤቱ ያው የተለያዩ የእግር ኳስ ጨዋታዎች ሲኖሩ ላይቭ ብሮድካስት እናደርጋለን። የምግብ አገልግሎቶች ምግቦችን ሰርቭ እናደርጋለን። ያው ኦኬዥኖች ካሉ ያው እንደ በርዝዴይ፣ ዌዲንግ፣ ክርስትና ኤቭሪቲንግ እዚህ ያው ሄልድ እንዲያደርጉ እኛ ኦፖርቹኒቲ እናመቻቻለን። አንቺ መቼ መጣሽ ወደ ካናዳ? ወደ ካናዳ ከመጣሁ ኦልሞስት 3 ዓመት። 3 ዓመት ትማሪያለሽ? ትሰሪያለሽ? ጎበዝ። እንዴት ነው ሁሉንም አቻችለው በአንቺ ይላሉ ሰዎች? ደግሞ የምትነግሪያቸው ነገር ካለ ብዙ ሰው ይመለከተናል። ወደዚህ የሚመጡ ፕሮሰስ ላይ ያሉ ሊሆኑ ይችላሉ። ሁሉን አሳክቶ ደግሞ የሬስቶራንት ውስጥ እንግዲህ የራስን ድርሻ ይዞ መስራት ምን ይመስላል? እስኪ ንገሪኝ። ያው ሁሉ ነገር ያው ወደዚህም ስትመጪ ሀገርን ጥሎ መምጣት ያው የሆነ ሰው ጭንቅላት ውስጥ አስቦ ወይም ደግሞ አደርጋለሁ ብሎ ያሰበው ነገር ስላለ አይ ቲንክ እድሜያችን ነው መሰለኝ በጣም ሃይ ኤነርጂ እና ሁሉንም ነገር ማድረግ እንችላለሁ የሚባልበት እድሜ ላይ ነኝ መሰለኝ እና ያው ሰው ሀሳቡን በትክክል ላይክ ይሄን ነው የምሰራው ብሎ ካሰበ ኤኒቲንግ ማድረግ ይቻላል።